እሱ በሞተበት ቀን እሱ በሚቀበርበት ቀን ቀለበት አደረግሽ ይሄን በማረጋቸው እውነት ምንም ነው የማይገርመኝ ምንም ነገር ማለት ነው እኔ ባለቤቴን ሳስታምመው አንድ ቀን ዞር ብሎ አይተውኛል አንድ ቀን ማለት ነው ገባ መተው ጭራሽ አይተውት አይደለም ለሰላምታ እንኳን ቤታችን አይመጡም ነበር ዛሬ ግን እሱ ሲሞት ለምን ለቅሶ አልተቀመጥንም ብለው መጡ ሬሳው እኮ የወጣው ከቤቴ እኮ ነው ከነሱ ቤት ነው እንደ የወጣው ሬሳው እንዴት ነው ማልገኘው ነው እኔ እንዴት ብዬ መናገር ራሱ እንዳለብኝ የእውነት ቃላት ያጥረኛል እንዴት እኔ አባቴን ሚስት ከባድ ነው እንዴት ቻት ሰፈር ውስጥ ራሱ መሄድ አልቻለም አላስገባም ወንድሜ ቤት አላስገባ ብላ ምን ያህል እንደታገለችን አይታል በደናው ጊዜ መች መተጠይቀው የምታቀው ነው አሁን እሱ በሞተ በሶስተኛው ቀን መተካል ገባው ብለ አምባጓሮ ምትፈጥረው እዚህ ቤት ነው ገና እኮ 4 አመትሽ ነው እኛ እኮ እድሜ ልክ እኮ የኖርን ሰዎች ነን እኛ እሺ 4 አመት የት ነበርሽ 4 አመት ማንቺ ወሰርሽው እንዴት እንደወሰርሽው ሳናቅ አንተ ታወራለህ አንተ እንዳታወራ ዛሬ ከስራ አባራለሁ እንዳታወራ አንተ ማን ስለሆንክ ነው አንተ እሱ ነው ተባረረው እሱ ታሞ አንድ ቀን አልጠየቁት አንድ ቀን ምንም አይነት በሽታ አልነበረበትም ይላሉ እነሱ በሽታ ነበረበት ታሞ ነበር መች ጠየቁትና እሱ እኮ ያያዘውን በውስጡ ይዞ ነው አይደል እንደሚዞረው አንቺን ያገባ ቀን ነው እኛ የሞት ነው ይሄን እኮ እናውቃለን አለናው ምክንያቱም እናከብረዋለን ታላቄ ነው አከብረዋለሁ በጣም ለፍቷል ለህይወታችን እንኳን ለኛ ላንቺ ለፍቷል የተማረ እያንዳንዱ ነገር የሚያቅ ምን ማድረግ እንዳለበት ቀድሞ የሚያቅ ሰው ነው እኔ እንዴት አድርጌ ነው ማስፈረም ይሄ ለማስመሰል የምታረጊያት ነገር ነች አቅሻለሁ ምክንያቱም እኔ በግሌ አቅሻለሁ በደም ማንነትሽን እኮ ነው ያውቃል በደም አድርጌ ነው የማውቀው አንደኛ ነገር አብሮ አይኖሩም አንድ ሰፈር ነው እንጂ አንድ ግቢ እንኳን አይኖሩም ገባ ወንድምየው ተወሱ በጣም የተረገመ ሰው ነው በቃ እንደምነግርህ እንደዚህ ቀላል ሰው እንዳይመስል በጣም የተረገመ ሰው ነው እሷ ላይ ሁላ ማስፈራሪያ አድርሶባታል እንደዛ በነበርንበት ጊዜ እዚህ ማን ገናኘ አይናቸው ራሱ እኔ እንዴት እንደማወራው ሁላ አላውቅም እህትየው እነሱ ቀድሞ ሞተላቸው እንጂ ማለት ነው ቀድሞ ሊገሉት ነበር አልሞት ብሏቸው ነው ለምን አያደርግልኝ ይሄን ንብረት እኮ ራሱን ያፈራው አይደል እንዴ ለፍቶበታል ጥሮበታል ለምንድን ነው ላያረጋግልኝ የሚችለው እኔ ደግሞ ባለቤቱ ነኝ ገባ እነሱም ደሞቹ አይደሉም ይያልኩ አይደለም እህትና ወንድሞቹ ናቸው ግን የሚገባውን ከሚገባቸው በላይ አድርጎላቸዋል ከሚገባቸው በላይ ገባ እነሱ ደግሞ ይሄም ነገር አልበቃቸው ስለዚህ ለምንድን ነው ማያደርግልኝ ለኔ ገባ እያንዳንዱን ውል ተፈራርመን እያንዳንዱ ነገሮቹ ላይ እጄ እንዲገባ እያንዳንዱ ነገር እንድፈርም ያደረገኝ እኔ ባላሰብኩት መንገድ ራሱ ባሰበው መንገድ ነው ሁሉንም ነገር አይስኬድም እኔ ምንም አቀጄና አለሜ ያደረኩት አንድም ነገር የለም እነሱ ይልው ሁሉንም ነገር እንዲታወቅ አይፈልጉ በድብቅ ነው ሁሉ ነገር እንዲሆን የሚፈልጉት ውስጥ ለውስጥ መሄድ እንደዛ ነገር ነው የሚፈልጉት ገባ ሰውስ እንዴት አውቆ ያስታርቀናል በቃ አይጥና ድመት አይነት ኑሮ እኮ ነው የምንኖረው እንደው በሁለታችሁ መካከል ምንም አይነት ግንኙነት የለም እያላችሁኝ ነው በጣም የተከበረች ጥሩ ሴት እንደነበረች ገባ ከሱ ጋራ እሷም ለፍታ ያንን ንብረት እንዳፈሩ ነግሮኛል አቃለሁ ገባ ይሄ እነሱ ስለተናገሩት ያሳምናል ማለት አይደለም ማንንም የሚያውቀው ታሪክ ስለሆነ የተለየ ነገር አልነገሩም እኔም ምንም አስቤ አልነበረም በሰዓቱ ጀስት ለማጽናናት ነው በቃ ያለውን ነገር ያወራኛል በቃ መቀራረብ አለ አይደል በቃ ተቀራረብን እያንዳንዱን ያለውን ነገር ይነግረኛል ገባ ብቸኛ እንደሆነ በቃ ሰው እንደሌለው እንዳልኩ ከአንድ አመቱ በኋላ ያለውን ነገር ያንዳንዱን ነገር ይነግረኝ ስለነበረ የባለቤቱ ሞት ላይ ራሱ እጅ እንዳለበት ነግሮኛል እንደሚጠረጥራቸውም ጭምር በደም ከነሱ ውጪ እሷ ሊገላት የሚችል ሌላ ሰው እንደሌለ በደንብ ነግሮኛል ገባ እነሱ ግን ምንም ሳይሰሩ የወሰዱት እንኳን አልበቃቸውም ገባ እሷን ለመግደል ነበር የሚያስቡት በቃ በእርግጠኝነት እነሱ ናቸው የገደሉት እኔ እኮ አይደለሁም የምለው ራሱ ባለቤቴ ነው የሚለው ራሱ ባለቤቴ ነው ነገረኝ እኛ እሱን የትም አግኝተን እንደማንጠይቀው በእርግጠኝነት አትጠይቁትም የሞተ ሰው አይመለስማ ገባ እኔ ደግሞ እውነትን ይዤ ነው የምናገረው ስለማይወዱኝ እኔ ለምንድን ነው ከነሱ ጋራ ጭራሽ ቤቴ አስገብቻቸው
ገባ ጭራሽ ቤቴ መጥቶ አንኳኩቶ ምናምን እናንተ ከመምጣታችሁ በፊት ሁላ መጥቶ ነበር እኔ አላስገባህም ብዬው ነው ገባ ምን እንደሚያደርገኝ በምን አቃለው ሊገለኝስ መጥቶስ ቢሆን ገባ ከዚህ በኋላ ያለውን ህይወቴ እንዴት ነው መመራው እነሱ ደግሞ ያለውን ንብረት በሙሉ ለማባከን ወደ ራሳቸው ስም ለማዞር ይሄው ገና በ3 ቀኑ ጀምሯል ሙከራ እኔም ያንዳንዳቸው ማለት ነው ምን ፈልገው እንደመጡ እኔ አቃለሁ በቃ አንተ እነሱን አጣቃቸውም አሁን ቅርብ ጊዜ ነው ያወቃቸው አይደለ እኔ ግን እነሱን እድሜ ልካቸውን 4 አመት ሙሉ አቃቸዋለሁ ምን ፈልገው እንደመጡ በደንብ አድርጌ አቃለሁ አንቺ ንብረት ላይ እንደዚህ ዘለሽ እንድትገቢ ያደረገሽ ምንድነው ሐሳብሽ መጀመሪያም ንብረት ነበር ጭራሽ እኔ ከባለቤቴ ጋር ተዋውቀን 4 አመትን የሚያህል ነገር አብረን ስንኖር አንድ ቀን ንብረት አሳስቦን አያውቅም ነበር ነገር ግን አሁን ስለ ንብረት ቀድመሽ ያወራሽው አንቺ ነሽ አው ለምን እነሱ ይኸውልሽ ለምንድን ነው ማሰምኛና ለምን ማሰምኝ አንዴ እየተደማመጥን ናውራ እነሱ ንብረት ፈልገው አልመጡም እነሱ የቆጫቸው ያንገበገባቸው ነገር እንዴት ወንድማችንን እንኳን በትክክል ሐዘኑን እንድንወጣ አታረገንም ከቤቱ አባረረችን በ3 ቀን ድንኳን አስነቀላ ከዚህ በኋላ ሐዘን የለም ከዚህ በኋላ ለቅሶ የለም ማንም እንዳይመጣብኝ አለች ግቢውን ዘጋች ነው የሚሉት በእድሜም እንደዚህ ስለምንቀራረብ ይሁን አላቅም ለምን እንደሆነ አላቅም እንዴት እንዳሰቡ አላቅም እግዚአብሔር እስራቸውን ይስጣቸው እኔ ያላዘንኩበት ለምሳሌ እንጂ ውስጥ ያሯል ገባ ሐዘኔን የማቀው እኔና እኔ ብቻ ነን ገባ አጠገቤ ማንንም ሳይኖር ማንንም ማጋጅ ሳይኖረኝ ማንንም አይዞሽ ሚለኝ ሰው ሳይኖር ሐዘኔን የማቀው እኔ ነኝ ሰላም 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 ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያልን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ ዛሬ በዛሬው ፕሮግራማችን ባለፈው ፕሮግራማችን ላይ እንዳያችሁት ያንድን ቤተሰብ ታሪክ ነው ይዘን የቀረብነው በዚህ ቤተሰብ ውስጥ የሰማነው ነገር ሁሉ ጊዜም እንደምንለው ኢትዮጵያ ውስጥ ያልሰማነው ያልደረስንበት እንጂ ያልተደረገ ምንም ነገር የለም የሚለው እውነት ያስባለ ነገር ብዙዎቻችሁን ያነጋገረ ብዙዎቻችሁን ያስገረመ ነገር ነው እንግዲህ ይዘን የመጣ ነው ይሄ ቤተሰብ ውስጥ ምንድነው ሀፕን ያደረገው የሚለውን ያላያችሁ ሰዎች ካላችሁ ታሪኩን ባጭሩ ልንገራችሁ ባጭሩ ታሪኩ ምንድነው ባለቤቷ የሞተበት እለት ቀለበት ስላደረገች ስላንዲት ሴት ነው ይሄ በጣም አሳዛኝና በጣም አስገራሚ ሆኖ አግኝተናል ባለቤቷን በቀበረችበት እለት ቀለበት አደረገች የሚል ነገር ስንሰማ እኛም ለጆሮአችን በጣም ቀፎን ነበር ሁኔታው ምንድነው ብለን ከሟች ቤተሰቦች ጋር ቆይታ አድርገን እንዲሁም ደግሞ የሟችን ባለቤት ለመጠየቅ ወደ ቦታው ሄደን ነበር ነገር ግን እሷ ከበር አስመልሳናለች ለቅሶም ጨርሰናል ከዚህ በኋላ አትምጡ ብላናለች እንግዲህ ይሄ ነገር በጣም አስገራሚ ሆኖ አግኝተናል ምንድነው የተፈጠረው እንዴት ሊሆን ቻለ የሚለው ከነሱ ከሰማነው ውጪ ከሷ ልንሰማ አልቻልንም ነበር በሰዓቱ እንግዲህ ዛሬ ምንድነው ያለችን ይሄ ነገር የሟች ቤተሰቦች መተው የተናገሩት ነገር በአጠቃላይ እኔን አይወክልም በሰዓቱ አትገቡም ያልኳችሁ እንደዚህ ከሚዲያ መሆናችሁን ስላላወቅኩ ነው አሁንና አናግሩኝ ብላን እንግዲህ እቤት ድረስ ዛሬ ልንሄድ ነው በዛውም ለቅሶ ልንደርስ ነው እንግዲህ ዛሬ ከዚች ልጅ ጋር ቆይታ የምናደርግ ይሆናል ምናልባትም በዚህ ጉዳይ ላይ የተጠረጠረውንም ሰው እናገኘዋለን ብለን እናስባለን እንግዲህ ይሄ ነገር እንዴት ሊሆን ቻለ በምን ምክንያት እንዲ ሊፈጠር ቻለ የሚለው ከነሱ ጋር ቆይታ ስናደርግ የምናገኝ መልሱን የምናገኝ ይሆናል እንግዲህ እናንተ ደግሞ እንደተለመደው ሼር ላይክ ኮሜንት እና ሰብስክራይብ ያደረጋችሁ ቤተሰብ ይሆናችሁ አብራችሁን ቆዩ ለማለት ወዳለው ያለፈውን ፕሮግራም ያላያችሁ ሰዎች ለእናንተ አጠር ያለ ቪዲዮ አዘጋጅቻለሁ እሱን አይታችሁ ስትመለሱ ወደ ቤት ገብተን ከነሱ ጋር ቆይታ የምናደርግ ይሆናል አብራችሁኝ ዝም ብለሽ ወንድሜን ገለሽ ምትቀሪ መስልሻል አይደርስልሻል እያንዳንዷን ነገር ትከፍያታለሽ ተነሳት ይተሻናግሪኝ ለናታናግሪኝ ወንድሜ ቤት እኮ ሁለተኛ ሞት ስለሞተ ሰው ይወቀልን ሰው ይስማልን ብለን ነው እሱ የሞተለታ ነው እሷ ቀለበት ያሰረችው ይሄ እንግዲህ አራይዞት በቃ ለቤተሰባችን ምሰሶ የነበረውን ሰውን ያጣነው
አይነት ሰው እንዴት አይነት ጨካኝ ሰው እንደገጠመው እናውቅ ምክንያቱን አናውቅም የጀመረውም ትዳር ተጀምረው እስከሚያልፍበት ቀን ድረስ እኔ ፍቃደኛ አልነበርኩም ዛሬ ልክ በመንቀብርበት ቀን እሷ የቀለበት ፕሮግራም ታስደርግ ነበር እና በጣም ኛውን እኔ በተለይ እንዴት እንደዚህ ሊሆን ይችላል ከሞቱ ጀርባ እሷ ማለችበት ብዬ ነው ማስበው ምክንያቱም እንዴት ባሏን ሳትቀብር አብሯት የኖረውን ባሏን ሳትቀብር እንዴት ሌላ ቀለበት ሊደረግ ቻለ ይሄንን አውቃ አቀናብራ ያደረገችው ነገር ነው እንጂ እንዲሁ ዝም ብሎ የመጣ ነገር አይደለም እና እኔ በወንድሜ ሞት የሆነ እጁ አለበት ብዬ ስለማስብ እንዲጣራለንና የሱ ጉዳይ እንዲታወቅልን ፈልጋለሁ በቃ ቤቱስ ስትመጣ ክውን ያልኩልስ በቃ ክው ምክንያቱም ሁለቴ አግብታ እንደፈታች አውቃለሁ የተለያዩ ሰዎች በዛ ላይ የእድሜ እኩያ አይደለችም እኮ በጣም ልጅ እኮ ነች ገና ነች እኮ በምንም አይመጣጠኑ እኔ ምን ቦታ ላይ ምን እንዳገኘ እኔም ማቀው ነገር የለም ምን መስተፋቅር እንዳሰራችበት ምን አባት ያውቃሉ አሁን ሲገባኝ እሷ ለካ አላማዋ ይሄንን አሁን ያደረገችውን ነገር እስክታደርግ ድረስ ነበር አብራው የምትኖረው በፍጹም ልጅ መውለድ አልቻለችም እንደዚህ ላይ ነበር እንግዲህ ባላቸው ቆይታ ይኸው 4 አመት ሙሉ ሲኖሩ ፍሬ የለም እሷ ለካ እቅዷ ይሄንን ነበር መጀመሪያም ህመሙም እሷ አንድ ቀን ራሴን ብሎ አያቅ ታሟቅ የበሽታው ምክንያት እንኳን ግደኛው ስለማንጠጋ እንደነገርና ሆስፒታል የምትሄደው እሷ ነች አብራ ምንድነው ስንላት አትነግረንም ብላ ማስፈረሟ ይሄ ሁሉ እንዴት አይነት ጭካኔ እንዴት አይነት ፍጥሩ ብትሆን ነው ይሄንን እንግዲህ እናንተ በርተታችሁልን የኢትዮጵያ ህዝብ ፍርድ እንዲሰጠን ነው እኛ የሱ አሟሟት ገዳዩ ጠላቱ ከታወቀ በህይወት እንዳለ ነው መንቆጥረው ደስ እንደው ጥቁር ልብስም አለብስም የዛን ቀን ነው ምናወልቀው እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ እዚህ ቦታ ተመልሰን ስንመጣ ቀደም በመግቢያዬ ላይ ለመናገር እንደመቆርኩት ለሁለተኛ ጊዜያችን ነው እንግዲህ ባለፈው ስንመጣ እዚህ ቦታ ለቅሶም ሀዘንም አልነበረም እንግዲህ ሀዘን አልቋል ከ3 ቀን በላይ የምን ሀዘን ነው ብላ እንግዲህ ገፍታ አስወጥታን ነበር ከዛ በኋላ እንግዲህ ፕሮግራሙ ሲለቀቅ አይታ ትክክለኛ ሰዎች መሆናችሁን ጋዜጠኞች መሆናችሁን ስላላወኩ ነው ላደረኩት ነገር ይቅርታ አድርጉልኝና አንድ ጊዜ በኔ በኩል ያለውንም ታሪክ መታችሁ ስሙት ብላን እዚህ ተገኝተናል እንግዲህ ባለፈው ስንመጣ እዚህ ቦታ ላይ ሀዘን ተጠናቋል ከዚህ በላይ ሀዘን የለም ሂዱልኝ ብለሽ ነበር ያባረርሽንና እንደዛ ማድረግሽ ተገቢ ነው እንደው ከባልን የሚያህል ነገር ሞቶብሽ ከ3 ቀን በላይ ማዘን ያልቻልሽበት ዛሬ እንኳን ሳይሽ ሀዘን ልብስ ለብሰሻል ባለፈው ስንመጣ ግን እንደዛ አልነበረምና እስቲ ነገሪን እንዴት ምን ተቀይሮ ነው እኔ ያላቃችሁም አታቁኝም ግን እናንተን የዛን ቀን ዲስሪስፔክት ስላረኳችሁ በጣም ይቅርታ እንደዛ ያደረኩበት ምክንያት ደግሞ ለቅሶ አልቋል ምንም ነገር የለም ያልኩት እንዳልኩ ድርጅት አለን ገባ እዛም ወንድምየው ከኛ ጋር አብሮ ይሰራል ገባ እዛ ጋር ያለውን ነገር በሙሉ ጥይርላችሁ እኔ እዚህ በቀመጥ ሁሉንም ነገር ነው ድምጥማጡን የሚያጠፉት ገባ ይሄ ነገር እንዲሆን ደግሞ አልፈለኩም ገባ እሱ ሞተ ብዬ እኔ ደግሞ ልወድቅ አልፈልግም ጠንካራ ሴት ሆኜ እንደነበርኩኝ አሁንም ጠንካራ ሆኜ ነው መኖር የምፈልገው ገባ እኔ ከእህቱም ሆነ ከወንድምየው ጋር በጣም ማለት አይወዱኝም ገብቷል ስለማይወዱኝ እኔ ለምንድን ነው ከነሱ ጋራ ጭራሽ ቤቴ አስገብቻቸው ገባ ጭራሽ ቤቴ መጥቶ አንኳኩቶ ምናምን እናንተ ከመምጣታችሁ በፊት ሁላ መጥቶ ነበር እኔ አላስገባህም ብዬው ነው ገባ ምን እንደሚያደርገኝ በምን አቃለው ሊገለኝስ መጥቶስ ቢሆን ገባ የዛን ቀን እናንተንም አላወቅኳችሁም ነበር ገባ ምን እንደምታረጉኝ ምን እንደሚያደርገኝ በምን አቃለው ስለማላም ነው ይሄን ነገር ያደረኩት ገባ ለተፈጠረው ነገርና እናንተን ስላግሏላችሁ በጣም ይቅርታ ግን ምንም ነገር ቢሆን ባድርግ ለድርጅታችን ስል ነው
ገባ ከዚህ በኋላ ያለውን ህይወቴ እንዴት ነው መመራው እነሱ ደግሞ ያለውን ንብረት በሙሉ ለማባከን ወደ ራሳቸው ስም ለማዞር ይሄው ገና በ3 ቀኑ ጀምሯል ሙከራቸው ገባ እኔ ደግሞ ይሄ ነገር ለነሱ እንዲሳካላቸው አልፈልግም መቼም ደግሞ አያደርጉትም ባለቤቴ ለዚህ ድርጅት ሲል በጣም ትልቅ መስዋዕትነት ከፍሏል ገባ ህይወቱን እስከ ማጣትም የደረሰበት ሁኔታ ነበር ከዚህ በፊት ባለው ነገር ማለት ነው ገባ ይሄንን ነገር ደግሞ ትቼ እነሱ እንዲያባክኑት ገባ ከዚህ በኋላ ላለው ነገር ምንም ነገር እንዲያረጉ አልፈቅድላቸውም ገባ ምንም ነገር ባደርግ ለድርጅቴ ለህይወቴ ወደፊት ለሚመጣው ህይወቴ እተጋለሁ ገባ አሁንም ቢሆን እኔ ከሱ ጋር ሰርቼ እኔም ደሜን ተፍቻለሁ ይሄን ድርጅት ለማቋቋም ገባ ከሱ ጋር ብዙ ሰርቻለሁ ብዙ ወድቄያለሁ ብዙ ተነስቻለሁ ገባ ይሄንን ሁሉ ነገር ያደረኩበትን ነገር ደግሞ መና እንዲሆን አላደርግም ገባ ምንም ነገር ማድረግ ይችላሉ ምንም እኔ ደግሞ አልፈራቸውም ማድረግ እኔ በጣም ግርም ያለኝ ነገር ስለ ንብረት ለማውራት እንደው እንዳበሻ እንደወጉ እንደባህሉ ቢያንስ 40 ቀን እንኳን መታገስ ያለባችሁ ይመስለኛል ማለት አንቺ ነሽ ያወራሽ ያለሽ እነሱ ንብረት እንፈልጋለን ምናምን አላሉኝም እኔ በንግግራቸው አንተ ነው ያላሉ እንጂ እኔም ያንዳንዳቸው ማለት ነው ምን ፈልገው እንደመጡ እኔ አውቃለሁ በቃ አንተ እነሱን አጣቃቸውም አሁን ቅርብ ጊዜ ነው ያወቃቸው አይደለ እኔ ግን እነሱን እድሜ ልካቸውን 4 አመት ሙሉ አቃቸዋለሁ ምን ፈልገው እንደመጡ በደንብ አድርጌ አውቃለሁ አሁን እነሱ ንብረት አላሉ እንዴት ወንድማችን በተገቢ ሁኔታ እንኳን አንቺ ንብረት ላይ እንደዚህ ዘለሽ እንድትገቢ ያደረገሽ ምንድነው ሐሳብሽ መጀመሪያም ንብረት ነበር ጭራሽ እኔ ከባለቤቴ ጋር ተዋውቀን 4 አመትን የሚያህል ነገር አብረን ስንኖር አንድ ቀን ንብረት አሳስቦን አያውቅም ነበር ነገር ግን ወንድምየውና እህትየው እሱን ለመብላት ከስር ያለውን ነገር ለመጨረስ እያደረጉ ያሉትን እንቅስቃሴ በደንብ አድርጌ ያውቃለሁ ለምንድነው እነሱ እንደዛ የሚያደርጉት የሚበቃቸውን ያህል እንደተሰጣቸው ይናገራሉ እነሱ ለፍቶ እኛ የሚገባንን ያህል ንብረት እንዲኖረን አድርገዋል ይላሉ ብር በቃኝ ይባላል እንዴ ይባላል አይባልም ለምን እንደዚህ እንዳልኩ ልንገር የሚደረግላቸው ነገር ተደርጎላቸዋል ተሰጥቷቸዋል ገባ የሚገባቸውን በሙሉ አድርገንላቸዋል ገባ ግን ያለ እነሱ በቂ አልነበረም ስለዚህ ምንድነው ያደረጉ የነበረው ሌላ አዲሽናል ነገር እነሱ ሞተላቸው እንጂ እነሱ ሊገሉት አልነበር እንዴ አልሞት ብሏቸው እንጂ ዛሬ ግን ገና ለገና ሲሞት ጠብቀው በሶስተኛ ቀኑ መጥቶ ንብረት ለማለት መጡ ቃል በቃል ንብረት ላንተ አይበሉህ እንጂ እኔ ፍላጎታቸውን በደንብ አድርጌ ያውቃለሁ ምን እንደሚፈልጉ አውቃለሁ እኔ ልንገርህና ማለት ነው አሁን ስለ ንብረት ቀድመሽ ያወራሽው አንቺ ነሽ አው ለምን እነሱ ይኸውልሽ ለምንድን ነው ማሰብኛ ለምን ማሰብኛ አንዴ እየተደማመጥን ናውራ እነሱ ንብረት ፈልገው አልመጡም እነሱ የቆጫቸው ያንገበገባቸው ነገር እንዴት ወንድማችንን እንኳን በትክክል ሐዘኑን እንድንወጣ አታረገንም ከቤቱ አባረረችን በ3 ቀን ድንኳን አስነቀላ ከዚህ በኋላ ሐዘን የለም ከዚህ በኋላ ለቅሶ የለም ማንም እንዳይመጣብኝ አለች ግቢውን ዘጋች ነው የሚሉት ይሄ ምንድነው እኔ ልንገር ይሄን ሁሉ ነገር ያደረኩት እንዳልኩ ኃላፊነቶች አሉብኝ በጣም ትልቅ ኃላፊነት አለብኝ ድርጅቱ ላይ ገባ ወንድምየው እዛ ነው የሚሰራው እያንዳንዱን ነገር እዛ ጋር ያለው ነገር እኔ ካልተከታተልኩ ሊያሸሸው ይችላል እያልኩ እኮ ነው አይደል እንዴ እሱ ለኔ ትልቅ አደራ ነው ሰጥቶኝ ሄደው ገባ ለነሱ የሚገባቸውን አድርጎላቸዋል ገባ በደንብ ነው ያደረገላቸው በደንብ ግን እነሱ ይሄ አልበቃቸው እኔው እሱ ከነሱ ጋር ያለባቸው ችግር አልበቃ ብሎ አሁን ደግሞ ወደኔ መጡ ለምን እሱ ስለሞተ እኔ ነኝ ንብረቱንም ወስደው ብለው አሰቡ ገባ ደሞም ለፍቼበታለሁ ሰርቻለሁ ስለዚህ እኔም ይገባኛል ገባ ምንም እኮ የሚያጠያይቅ ነገር የለም እኮ ባለቤቱ እያለች ውርስ ወደ ጎን የሚሄድበት ለእህትና ለወንድም የሚካፈልበት ምንም አይነት የህግ ማዕቀፍ የለም አንቺ የንብረቱ ህጋዊ ወራሽ ነሽ ምንድነው ግን አንቺን ስጋት ውስጥ የከተተሽና ይሄንን ያክል ሐዘን እንኳን ለመቀመጥ የ4 አመት ባሌ ነው ብለሻል 4 አመት ሙሉ አብረሽው የኖርሽው ሰው ልክ እንደ ተራ ነገር ሐዘኑ ላይ ኢቭን የመጀመሪያ ቀን የቀብር ቀን አልተገኘችም ጭምር ያልሽ ምንድነው ይሄ ይሄን በማረጋቸው እውነት ምንም ነው የማይገርመኝ ምንም ነገር ማለት ነው እኔ ባለቤቴን ሳስታምመው አንድ ቀን ዞር ብሎ አይቶኛል አንድ ቀን ማለት ነው
ገባ መተው ጭራሽ አይተውት አይደለም ለሰላምታ እንኳን ቤታችን አይመጡም ነበር ዛሬ ግን እሱ ሲሞት ለምን ለቅሶ አልተቀመጥንም ብለው መጡ እኔ እኮ ባለቤቴ ነው አይደል እንዴ የ4 ዓመት ባለቤቴ እንዴት ነው ማላዝ ነው እንዴት ነው ለቅሶ መቀመጥ ማልፈልገው ቢኖርና በይደስ ይለኝ ነበር ያለው ነገር ይውል እኔ የሱ አደር አለብኝ እንዳልኩ ይሄ ንብረት ደግሞ መቼም ቢሆን እንዲባክን አላደርግም እኔ ይውል ያላዘንኩበት ልምሰል እንጂ ውስጤ አሯል ገባ ሐዘኔን የማቀው እኔና እኔ ብቻ ነን ገባ አጠገቤ ማንንም ሳይኖር ማንንም አጋዥ ሳይኖረኝ ማንንም አይዞሽ ሚለኝ ሰው ሳይኖር ሐዘኔን የማቀው እኔ ነኝ ገባ እነሱ ግን ዛሬ ፍለፊት ለሚታይ ብለው አላዘነችም ጭራሽ ለቅሶ አልተገኘችም ማለት ነው ምን ማለት ነው ቆይ ባለቤት አይደል እንዴት ነው ባለቤቴ ማልቀብረው እንዴት ነው ባለቤቴን ማልቀብረው እስኪ አንተ ስታስበው ለነሱ ብዬማ ማልቀስ የለብኝም የሱ ነገር ነው እንጂ የሚያስለቅሰኝ እሺ ተረጋጊና እንዴ እንቀጥል እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ አሁን የተረጋጋሽ ይመስለኛል ምንም እንኳን ታሪኩን ከነሱ ሰምተን ብንመጣም እኛ እውነት የያዘ ሰው ጋር ነው ሞገን ምንፈልገው አንቺ ምትዩ ነገር ምን ያህል እርግጠኛ መሆን ይቻላል እስካሁን ምትነግሪን ነገር አለ በእናንተና በእነሱ መካከል ሰዎች ነበሩ ወይ ሊያስታርቋችሁ ሊያግባቧችሁ ሞክረው የሚያውቁ ሰዎች ነበሩ ወይ እንደዚህ አይነት ግጭቶች መኖራቸው የሚመሰክሩ ሰዎች ነበሩ ወይ እነሱ ይሉ ሁሉንም ነገር እንዲታወቅ አይፈልጉ በድብቅ ነው ሁሉ ነገር እንዲሆን የሚፈልጉት በቃ ውስጥ ለውስጥ መሄድ እንደዛ ነገር ነው የሚፈልጉት ገባ ሰውስ እንዴት አውቆ ያስታርቀናል በቃ አይጥና ድመት አይነት ኑሮ እኮ ነው የምንኖረው ገባ ከነሱ ጋራ እንደዚህ የጠለቀ ቤታችን መተው ቡና መጠጣት እነሱ ቤት ሄደን እንደዚህ የለም እንደዚህ አይነት ነገር ገባ ማናቸውም ሲጀመር እሱን አይወዱትም እኔንም አይወዱኝም ገባ እኔ ከሁሉ ነገር ይልቅ ይውል እንኳን የኔን ትታ ማለት ነው በፊት የነበረችው ሚስቱ ስትሞት አውቃለሁ ለቅሶ ሁላ ሄጃለሁ በደንብ አጽናንቻለሁ ገባ እነሱ እሷንም ያልወደዷት እኔን እንዴት ይወዱኛል ስታስበው እኔ ከነሱ ጋር ቆይታ አድርጌ ነበር እነሱ እሷን በጣም እንደሚወዷት እሷ ከሱ ጋር ጥራ ንብረት እንዳፈራች በጣም የጥረት ሰው መሆኗን በደንብ ነው የነገሩን ስለሷ ሲናገሩ እውነት ነው ያሏሹት አንድ ነገር ቢኖር ስለ ጥረቷ ነው በጣም የተከበረች ጥሩ ሴት እንደነበረች ገባ ከሱ ጋራ እሷም ለፍታ ያንን ንብረት እንዳፈሩ ነግሮኛል አውቃለሁ ገባ ይሄ እነሱ ስለተናገሩት ያሳምናል ማለት አይደለም ማንንም የሚያውቀው ታሪክ ስለሆነ የተለየ ነገር አልነገሩም ገባ እኔም አውቃለሁ እሱም ያውቃል ሁላችንም እናውቃለን በጣም የተከበረች ሴት ስራ የምትሰራ ስራ የምትወድ ገባ ከሱ ጎን የነበረች አለውን ለምትለው ሴት ነበረች ገባ በጣም ተጎድቷል እሷ ስትሞት ገባ ውስጡ አሯል የሚረዳው ሰው አልነበረም የሚያወራው ሰው አልነበረም ከጎኑ ሰው አልነበረም ገባ ስለዚህ እሱ ማድረግ የነበረበት ነገር ቢኖር ዝምታን የመረጠው ብቻውን ስንት ጊዜ ኖሯል እሷ ከሞተች በኋላ ሳያገባ 3 አመት ነው የቆየው የሆነች ወራቶችን ሳልጨምር እኔና እሱ 3 አመት በፍቅር አብረን ኖረናል ከተጋባን ደግሞ 4 አመት ማለት ነው እነሱ ሲነግሩን ለ6 ለ7 አመት ሳያገባ እንደቆየ ነግረውናል አሁን ደግሞ አንቺ 3 አመት ነው የቆየው ያልሽኝ ነው አዎ በፍቅር 3 አመት በጋብቻ ደግሞ 4 አመት አብረን ቆይተናል አሁን እስከሚሞትባት ጊዜ ድረስ ማለት ነው 7 አመት አብራችሁ 7 አመት አብረን ነበር እሺ እንዴት ተጀመረ ራሱ እኔ ይሁን እሱ ግን እንዴት ነበር የጀመራችሁት እነሱ እንደሚሉት ከሆነ የሰፈር ልጅ ናት የመንደር ልጅ ናት ቦዘኔ ናት እንዴት አድርጋ እንዳጠመደችው ስለኔ ጥሩ ነገር እንደማይነግሩ በደንብ አድርጌ ያውቃለሁ እንደው የሞተች ሚስቱም ተነስታ መናገር ቢኖርባት እንደማይወዷት ትነግራለች በቃ ይሄን ያህል ነው እነሱን ማቃቸው ኦፍ ኮርስ የሰፈራቸው ልጅ ነኝ ገባ እንዳልኩ ለቅሶ ሁላ ሄጃለሁ በደንብ አጽናንቻለሁ በቃ ቦሬ አለ አይደለ አብሮት ማንንም የለም ሁሌ ይተክዛል ሁሌ ያዝናል ገባ ማንንም አጠገቡ አልነበረም ሰው እኔም ምንም አስቤ አልነበረም በሰዓቱ ጀስት ለማጽናናት ነው
በቃ ያለውን ነገር ያወራኛል። በቃ መቀራረብ አለ አይደለ? በቃ ተቀራረብን። እያንዳንዱን ያለውን ነገር ይነግረኛል። ገባ ብቸኛ እንደሆነ በቃ ሰው እንደሌለው ምናምን ይነግረኛል። ይሄ መጀመሪያ ላይ ሁሉን ነገር እንደዚህ ከፋሚሊ ጋር ያለበትን ኬት ነገረኝ አይደለም ማለት ይሄ በሂደት የመጣ ነገር ነው። ገባ ስናወራ በቃ ይሆናል አይደለ? እስከ 1 አመት ምናምን እንደውም ስለ ፋሚሊው አልነገረኝም። በቃ በሰላም እንደሚኖር ምናምን ግን ከዛ በኋላ ግንኙነታችን እየጠነከረ ሲመጣ አለ አይደለ? ልብ የምትግባባው ነገር እንደዛ ሲሆን ነው እያንዳንዱን ነገር ይነገረኝ። ባለቤቱ እንኳን ስትሞት ማለት ነው እሱ በጣም ተጎድቷል። በጣም የተጎዳ ሰው ነው። እንዳልኩ ከ1 አመቱ በኋላ ያለውን ነገር ያንዳንዱን ነገር ይነግረኝ ስለነበረ የባለቤቱ ሞት ላይ ራሱ እጅ እንዳለበት ነግሮኛል። እንደሚጠረጥራቸውም ጭምር በደንብ ከነሱ ውጪ እሷን ሊገላት የሚችል ሌላ ሰው እንደሌለ በደንብ ነግሮኛል። እሷ የሞተችው እኮ በልብ ድካም በልብ ኬዝ አይደል? እንደዛ ነው የሰማነው አይደል? በልብ ኬዝ እንደሞተች ነው የሰማነው። እናንተ አንቺ ታዲያ ዛሬ እሱ የለም ሊመሰክር አይችልም ብለሽ ነው ከመሬት ተነስተሽ እነሱ በሞቷ ይጠረጥራቸው ነበር የምትይ? እኔ እኮ ልንገር ይሄንን ጊዜ የሚፈታው ጉዳይ ነው። ዝም ብለህ ጠብቀኝ፣ ጊዜ ይፈቷል ይሄን ነገር። ገባ? እነሱ ማን እንደሆኑ ምን እንደሆኑ ያንዳንዱን ነገር በጊዜ ሂደት የምታዩት ነው የሚሆነው ሁላችሁም ማለት ነው። ያኔ ታፍሩበታላችሁ። በእውነት ነው የምልህ በእውነት። ምክንያቱም እኔ እንዳልኩ ነው ባለቤቴን የእውነት ወዷለሁ፣ የእውነት አፈቅሯለሁ። ገባ? እንዳልኩ እነሱን የሚጠረጥርበት አንድ ምክንያት ንብረትና ንብረት ብቻ ነው። የሚገባውን ነገር አርጎላቸው እንኳን አልበቃቸውም እያልኩ እኮ ነው። ገባ? እንዳልኩ እሷ ጥራ ግራ ለፍታ ነው እዚህ ቦታ ላይ የደረሱት። ገባ? እነሱ ግን ምንም ሳይሰሩ የወሰዱት እንኳን አልበቃቸውም። ገባ? እሷን ለመግደል ነበር የሚያስቡት። በቃ በእርግጠኝነት እነሱ ናቸው የገደለው። እኔ እኮ አይደለሁም የምለው፣ ራሱ ባለቤቴ ነው የሚለው። ራሱ ባለቤቴ ነው ነገረኝ። እኛ እሱን የትም አግኝተን እንደማንጠይቀው በእርግጠኝነት አትጠይቁትም። የሞተ ሰው አይመለስማ። ገባ? እኔ ደግሞ እውነትን ይዤ ነው የምናገረው። ገባ? ይሄንን በማስረጃና በመረጃ እያንዳንዱን ነገር ተከታትላችሁ ታዩታላችሁ። በቃ የዛኔ ታዩታላችሁ። ምክንያቱም ይኸውልህ እሷን አቢዩዝ ያረጓት ነበር በስነ ስርዓት ማለት ነው። ልክ አሁን እኔ እንደሚያደርጉኝ ማለት ነው። አይወዷትም፣ አይፈልጓትም፣ ሰፈር ላይ እንኳን አያወሯትም። ሲያዩቱ ላይ ገላምጧታል። ኢቭን አብራው እንድትፋታው ገባ እንድትፈታው ሁላ ማስፈራሪያ ሁላ እንደደረሰባት ነግሮኛል። ገባ? እኔ ምንም ፈጥሬ የማወራው ነገር የለም ምንም ነገር ማለት ነው። ገባ? እሷ ግን ትወደዋለች፣ ባሏ ነው፣ ህይወቷ ነው። ለምን ትፈታዋለች? አንደኛ ነገር አብረው አይኖሩም። አንድ ሰፈር ነው እንጂ አንድ ግቢ እንኳን አይኖሩም። ገባ? ወንድምየው ተወሱ በጣም የተረገመ ሰው ነው። በቃ እንደምነግርህ እንደዚህ ቀላል ሰው እንዳይመስልህ በጣም የተረገመ ሰው ነው። እሷ ላይ ሁላ ማስፈራሪያ አድርሶባታል። በእርግጠኝነት የሆነ መድኃኒት አድርገው ሽባ አድርገዋት ምናምን ይገደሏት። በእርግጠኝነት የምነግርህ ነገር ማለት ነው። አሁን እኔ እንደዚህ ስነግርህ ወሬ ብቻ እንዳይመስልህ ታየዋለህ። ሁሉንም ነገር በጊዜ ሂደት የምታየው ነው የሚሆነው። በቃ አንድ መናገር የምፈልገው ነገር ቢሆን ይሄንን ብቻ እንድታውቁልኝ ነው። በቃ እስቲ እንደው በመካከላችሁ ትልቅ የእድሜ ልዩነት አለ። ይሄ እድሜ ልዩነታችሁ እንዴት እሱን ቶለሬት አድርገሽ ወደ ፍቅር ግንኙነት ወደ ትዳር ሊቀየሩ ትችላላችሁ? ንብረት ፈልጋ ነው እንጂ በእድሜ አይገናኙም፣ በአስተሳሰብ አይገናኙም። በምንም የሚገናኙና የሚጣጣሙ ሰዎች አይደሉም። እሷ ንብረት ፈልጋ ሆን ብላ አጥመዳው ነው ይሉሻል። ያው እነሱ የሚያስቡት ነው። እኛ የመጀመሪያዎቹ ሰዎች አይደለንም ስንጋባ በእድሜ ልዩነት። በጣም ብዙ ሰዎች ተጋብተዋል። አዲስ ነገር አይደለም። ዋናው ነገር እኔና እሱ መግባባታችን ነው አይደል እንዴ? እንዳልኩ ነው በቃ በጊዜ ሂደት 1 አመት 2 አመት 3 አመት ላይ ደርሰን ለመጋባት የመጣ ነው ስለተግባባን ነው። ገባ? እያንዳንዱን ነገሩን ስላወቅኩ ያንዳንዱ ነገሬን ስላወቀ ስለተግባባን ስለተቻቻልን ነው የተጋባ ነው። ገባ? እዚህ ጋር የእድሜ ልዩነት እኔና እሱን አላግባባንም ማለት እነሱ የሚያውቁት ነገር ስለሌለ ነው። የሚያውቁት ነገር ቢኖር ገባ? እንደ ቤተሰብ ቢቀርቡን እንደ ቤተሰብ ቤታችን ቢመጡ በደንብ ያውቁት ነበር። ይሄንን የሚያወሩት የማያውቁት ነገር ስለሆነ ነው። ገባ? እነሱ እኮ ይኸውልህ እንዳያዩን ሁላ እኮ እኛ እዚህ ከተማ ውስጥም አንገናኝም ነበር። ወተን ነው የምንገናኘው። ሄደን 3-4 ቀን ቆይተን ወጣ ብለን እንመጣለን። ገባ? እነሱ በነበራችሁበት ሰዓት ነው ትክክል። እንደዛ በነበርንበት ጊዜ እዚህ አንገናኝም። አይናቸው ራሱ እኔ እንዴት እንደማወራው ሁላ አላውቅም። እንዴት እንደማወራው አላውቅም። እህትየው እነሱ እሱ ቀድሞ ሞተላቸው እንጂ ማለት ነው ቀድሞ ሊገሉት ነበር። አልሞት ብሏቸው ነው። አልሞት ብሏቸው ገባ? እንደውም በጣም ደስተኛ ነው የሚመስሉኝ።
አሁን የሱ መሞት ላይ በጣም ደስተኛ ናቸው ምክንያቱም ደስተኛ ባይሆኑ ኖሮ በ3 ቀን መጥቶ ቤት ክፈቺ በር እንደዚህ አርጊ እንደዛ አርጊ ሐዘን እንደዚህ ሆነ እንደዛ ሆነ ምናም ብሎ እናንተ ጋር አይመጣም ነበር ገባ እኔ ንብረት ፈልገው እንደመጡ እርግጠኛ የሆንኩት እሱም በእነሱ ብስጭት ነው አንድም የሞተው እንዳልኩ እሱ ታሞ አንድ ቀን አልጠየቁትም አንድ ቀን ምንም አይነት በሽታ አልነበረበትም ይላሉ እነሱ በሽታ ነበረበት ታሞ ነበር መች ጠየቁትና እሱ እኮ የያዘውን በውስጡ ይዞ ነው አይደል እንደሚዞረው ገባ ድርጅትም ሲሄድ ስራም ሲሰራ አንድ ቀን አሞኛል አይልም ገባ ያለ ታሞ እንኳን አንድ ቀን መተው ጠይቆት አያውቁም አንድ ቀን አልጋ ላይ ስንት ጊዜ ነው ያስታመምኩት ሆስፒታል ስንት ቀን ነው የተኛው ስንት ወር ነው የተኛው ገባ ይሄን ሁሉ ነገር ያደረጉት ደግሞ እንዳይታወቅባቸው እኔ እኮ ለምን መተው ማለት የራሳቸውን ጉድ እናንተ ጋር እንዳወሩ ሁላ ነው ያልገባኛ ሁላ መተው ጠይቀውት ማያውቁት ስልክ እኮ ቀላል ነገር ነው አይደል አይደውሉለትም እንዴነ ደህና ነህ እንኳን አይሉት እንዴ ታዲያ እነዚህ ምንድናቸው አሁን ንብረቱ በሙሉ ያለው በኔ ስም ነው እንግዲህ አስብ ከነሱ በላይ እኔን አምነኝ ለምንድነው የፈረመልኝ ለምንድነው በስም የሆነው ንብረቱ መጀመሪያም ይሮጡ የነበረው ለንብረት ስለነበረ ነው ምን እንደሚያደርጉ እያንዳንዱ እንቅስቃሴ በደንብ ያውቃል ይሄን ሁሉ ነገር ያደረገው ንብረቱን ላንቺ አሳልፎ ሊሰጥሽ የቻለው ይሄ የነሱም ጥያቄ ነው አስፈርመዋለች አታለዋለች ሸውደዋለች ይላሉ እንዴት ነው ንብረቱን ግን ላንቺ አሳልፎ ሊሰጥ ይቻላል በጭራሽ እኔ ምን አድርጌ ነው እሱን ወይ አስፈራርቼ ወይ በግድ ፈርም ብዬ ያውቃል እኮ እያንዳንዱን ነገር የተማረ ሰው እኮ ነው ገባ ይሄን ድርጅት እኮ ሲያቋቁም ከምንም ተነስቶ አይደለም የተማረ እያንዳንዱን ነገር የሚያውቅ ምን ማድረግ እንዳለበት ቀድሞ የሚያውቅ ሰው ነው እኔ እንዴት አድርጌ ነው ማስፈረመው በጭራሽ እኮ ማይሆን ነገር እማያውቅ ነው አልተማረም ወይ የሆነ ነገር እኔ ይሄን ያለ ማስፈራራት አቅም እንኳን ቢኖርኝ ብዬ ባስብ እንኳን እሱ አንድ እርምጃ ቀድሞኝ ይሄዳል እንደው ብዬ ባስብ እንኳን ብለ ማለት ነው ግን ይሄ ጭራሽ ማይሆን ነገር ነው እኔም ለእንደዛ አይነት ነገር አንድ ቀን እንኳን አስቤው አላውቅም ገባ ሁለታችንም የነሱን ስራ ስለምናቅ እኔም እሺ ብዬ ተስማማው በቃ እነሱ የሚያደርጉትን ነገር ቀድሞ ስላወቀ አልጋ ላይ ሲቀር ከዛ በኋላ ያለውን ነገር እነሱ ምን እንደሚያደርጉ ስለሚያውቅ ነው ለስም ያደረገልኝ አንደኛ የ80 ሚስቱ ነኝ ለምን ላይ ያደርግልኝ ይችላል ሲጀመር ለምን አያደርግልኝ ይሄን ንብረት እኮ ራሱን ያፈራው አይደል እንዴ ለፍቶበታል ጥሮበታል ለምንድን ነው ላይ ያደርግልኝ የሚችለው እኔ ደግሞ ባለቤቱ ነኝ ገባ እነሱም ደሞቹ አይደሉም እያልኩ አይደለም እህትና ወንድሞቹ ናቸው ግን የሚገባውን ከሚገባቸው በላይ አድርጎላቸዋል ከሚገባቸው በላይ ገባ እነሱ ደግሞ ይሄም ነገር አልበቃቸው ስለዚህ ለምንድን ነው ማያደርግልኝ ለኔ ሚስቱ እኮ ነኝ ይሄን ያህል ግዴታ ሊያሳስባቸው ሁላ አይገባም ይሄን እንደወሬ ብለው ራሱ ማውራት አልነበረባቸውም ጭራሽ እያንዳንዱ የሚያደርገውን ነገር ያቅ ነበር በስነ ስርዓት ነው ራሱ ወረቀት አጽፎ ገባ እያንዳንዱን ውል ተፈራርመን እያንዳንዱ ነገሮቹ ላይ እጄ እንዲገባ እያንዳንዱ ነገር እንድፈርም ያደረገኝ እኔ ባላሰብኩት መንገድ ራሱ ባሰበው መንገድ ነው ሁሉንም ነገር ያስኬደው እኔ ምንም አቅጄና አለሜ ያደረኩት አንድም ነገር የለም እንደው ለ7 ዓመት ያህል አብረን ቆይተናል ብለሽኛል ያው እንግዲህ 3 ዓመት በፍቅረኝነት 4 ዓመት በትዳር ቆይታችኋል በዚህ ሁሉ ጊዜ ውስጥ ታዲያ ለምንድነው ልጆች መውለድ ያልቻላችሁት ለምንድነው ቤተሰባችሁን ሰፊ ለማድረግ ያልጣራችሁት እኛ ላለመውደድ ፈልገን አናቅ እኔም ልጅ በጣም ነው የምፈልገው እሱም ይፈልጋል ግን የማይሆን ነገር ነው ምክንያቱም ከቀድሞ ባለቤቱ ጋር በጣም ብዙ ሺህ ጊዜ ሞክረዋል ገባ አልተሳካም ይሄ ደግሞ የሆነው ምክንያት ኢንጂነር ነው ፊልድ ይሄዳል ገባ በየመንገዱ ነው ወደዚህ ወደዛ የሚለው ብዙ ጊዜ ከከተማ ውጪ ነው የሚሰራው በስራው ምክንያት ገባ ይሄንን ቤተሰብ ቀና አረጋለሁ ይሄን ድርጅት አቋቁማለሁ ይሄንን ነገር ለነገ እንደዚህ ይሆናል ብሎ በሚለፋበት ሰዓት በደረሰበት አደጋ ነው ይሄ ነገር የተፈጠረው በዶክተሮችም ተነግሮታል ይሄንን ነገር ደግሞ ሁለቱም ያውቃሉ በደንብ ያውቃሉ ማለት እሱ መውለድ እንደማይችል ቤተሰቦቹ ያውቃሉ ይያልሽኝ በትክክል መውለድ እንደማይችል ያውቁታል ለምን ማውራት እንዳልፈለጉ ነው ያልገባኝ በቃ ያንዳንዱን ሴራ ሲያረጉ በቃ ያያሰቡበት ነው ማለት ነው መውለድ ከማይችል ሰው ጋር አንቺ ልጅ ፈልጋለሁ ልጅ ወዳለሁ ምናም ብለሽኛል ታዲያ መውለድ ከማይችል ሰው ጋር እዚህ ትዳር ውስጥ እንድትቀመጪ ያደረገሽ ነገር ምንድነው ገንዘብ ፈልገሽ የሆነ ነገር ፍላጎት ኖሮሽ ካልሆነ በስተቀር አይደለም ይኸውልህ እንዳልኩ ከሰው ልጅ ጋር ስትቀራረብ ባንድም ይሁን በሌላ መንገድ ተግባባለህ
ትዋደዳለህ ገባ 3 አመት ሙሉ እኔ አብሮ የቆዩት ሳልወዱ አይደለም ነግሮኛል መውለድ እንደማይችል ይሄ አደጋ እንደተፈጠረበት ነግሮኛል ግን እኔ በሰዓቱ ከሱ ፍቅር ይዞኝ ነበር በቃ ወድጄው ነበር አፍቅሬው ነበር በሰዓቱ ይሄንን ነገር አውርተንበትም ያለውን ነገር ያንዳንዱ ነገር በደንብ አስተካክለን ገባ ልጅ አምጥተን እንደምናሳድግ አውርተንበት ነበር ገባ አንድ ጊዜም ልጅ ለማምጣት ብለን ባደረግነው ጥረት እዛ ውስጥ ያለ ነገር ትክክል ባለመሆኑ ቀርቷል ገባ አሁንም ቢሆን ተመዝግበን እየጠበቅን ነበር ከድርጅት ገባ እሱ አረፈ እንጂ ማለት ነው እንጂ እኔ ከመወደው ከማፈቅረው ከባለቤቴ ልጅ ቢኖረኝ ደስ ይለኛል ግን እሱ ልጅ መውለድ አይችልም ብዬ ደግሞ ልፈታው አልፈለኩም ገባ እሱን ከማግባቴ በፊትም ነግሮኛል አውቃለሁ ምንም ለንብረት ብዬ ያደረኩት አንድም ነገር የለም ስለወደድኩትና ስላፈቀርኩት ነው ይሄን ነገር ደግሞ ሳቅ ለለየው ስላልፈለኩ ብቻ ነው ሌላ ምንም አይደለም ግን ችግሩ ከኔም አይደለም ከሱ ነው ዶክተሮች ያውቃሉ ቤተሰቦቹ ያውቃሉ እሱም ያውቃል እኔም አውቃለሁ ምን አይነት ቤተሰብ እንደሆነ እኔ ለምን ነገር ራሱ ቃላት እያጠረኝ ነው እንግዲህ ዋንኛውና ለኛም ጆሮ የከበደን ተመልካችም እጅግ በጣም ያዘነበት የተገረምንበት ጉዳይ ጆሮአችንን ጭው ያደረገው ከባህላችን ከደንባችን ከኢትዮጵያዊነት ውጪ ሆነ እሱ በሞተበት ቀን እሱ በሚቀበርበት ቀን ቀለበት አደረግሽ የሚያሳቀኝና ልቤን የነካው ነገር ይሄ ነው እንደዚህ ሲሉኛው መሳቂ ኑርብኝ ማልቀስ የምር ነው ማለቀው ምን ማለት ነው እንደዚህ አይነት ብልግና ፈጽመሽ እንዴት ይሳቃል ያስቃል ራሱ ይሄ ለምሳሌ ያሳቀኝ ድራማቸው ነው የሚያስቀኝ እንዴ ምን ማለት ነው ቆይ ምን ማለት ነው ቆይ ይሄ እንዴት ባለቤቴ ሞቶ በሚቀበርበት ቀን እንዴት እንደዚህ አይነት ነገር አደርጋለሁ እንደው ላርግ እስኪ እሺ ላድርግ እስቲ ምን አለ እስቲ ቀናቶች ባሳልፍ ምን አለ 12 ቀን ቢያልፈው ምን አለ ወር ቢሆነው 40ውን ባወጣ እንደው ላርግ ብል እንኳን የት ሄድብኛል ከዛ በኋላ እንዴት በቀብሩ ቀን እንደዚህ አደርጋለሁ እንደው እነሱ ቢያስቡት እንኳን ለምን ለማስመሰል እንኳን መቃብር ቦታ አልሄድም አትሊስት እነሱ እንደዚህ ታረጋለች እንደዛ ታረጋለች ብሎ አይደለ ሲያወሩ ነበር እንዴት በመቃብሩ ቀን እንኳን ለማስመሰል መቃብር ቦታ አልሄድም እንደውም እኮ ለማስመሰል ይመቸኛል የዛን ቀን ስታብድ ነበር ስታለቅስ ነበር ብለው እንዲያስቡ እንኳን ባደርጋቸው ጥሩ ነበር እንዴት እንደዚህ ነው የሚያስቡኝ እኔ ምን ይያልሽኝ ነው ቆይ ለኔ ግልጽ እኔ ከይል ምኖረው ኢትዮጵያ ውስጥ ነው ገባ ኢትዮጵያዊነት ውስጥ ያለ ባህል አለን ወግ አለን ገባ እንዴት ይሄን ነገር ተላልፌ በሐዘን ቀን በለቅሶ ቀን ገባ እኔ ሱ ሲሞት ልቤ ተሰብሯል በጣም አዝኛለሁ እንዳልኩ ነው እኔ ሐዘኔንም ቢሆን እንደውም ለነሱ ማሳየት አልፈልግም ምክንያቱም ውስጤ የተጎደው የኔ እንጂ የነሱ አይደለም እንዴት በቀብር ቀን እንዴት እንደዚህ ያደርጋለሁ እኔ ይሄንን እኔ ማንንም ሰው ቢሆን አያምንም ማንንም ሰው ቢሆን እንደውም ማንንም ሰው እንደዚህ የሚያደርግ ሰው አለን ብዬ አላስብም ገባ አይደለም እኔ ሌሎችን ሰዎች ስናገር እንደዚህ ያደርጋሉ ብዬ እንኳን አላስብም ማለት ሌላ ሰው ቢሆንና ባለ ታሪኩ እኔ ደግሞ ገለልተኛ ሆኜ ሶስተኛ ወገን ሆኜ በሰማው እንደዚህ ያደርጉም ነው ማለት እነሱም እኔ ላይ ስለሆነ ብቻ ነው እኔ ላይ ስለሆነ ነው የሚበረቱብኝ እንዴት በመቃብሩ ቀን እንደዚህ ያደርጋለሁ ሆነ ቢባልም እኮ አልኩ አደረኩት እንኳን ብል ለማስመሰል ቢያንስ እዛ የቀብሩ ቀን የቀብሩ ላይ መገኘት ነበረብኝ ለምንድን ነው ያልተገኘሽው የቀብሩ ቦታ እኔ መጥቼ ነበር ሲጀመር እንዴ ሬሳው እኮ የወጣው ከቤቴ እኮ ነው ከነሱ ቤት ነው እንዴ የወጣው ሬሳው እንዴት ነው ማልገኘው ነው እኮ እኔ እንዴት ብዬ መናገር ራሱ እንዳለብኝ የኡነት ቃላት ያጥረኛል እንዴት ነው በመቃብሩ ቀን እንዴት ነው በቀብሩ ቀን ማልገኘው ሬሳው የወጣው ከቤቴ ነው ከነሱ ቤት አይደለም አንድ ነገር እናድርግ ብለው አልመጡም ሞቶ እንኳን ሳጥን እንግዛ አላሉ ሳይኖራቸው ቀርቶ አይደለም ወንድማቸው ስጋቸው ሳይሆን ቀርቶ አይደለም ገባ ይፈልጉት ስለነበረ ነው እነሱ ሞቱን ይፈልጉት ስለነበረ ነው ከሁሉ ነገር በላይ የገረመኝና እነሱ ምን ያህል እኔ እንደሚጠሉኝ ያወቁት ከሹፌሯ ጋር ነው ቀለበቱን ያደረገላት ሹፌሯ ነው ብለው አወሩ ይኸው ሰፈሩ ላይ አሁን የሚወራው እንደዛ ነው በዮሐንስ ቀብር ዕለት ቀለበት አሰረች ቀለበት ደግሞ ያደረገላት ሹፌሯ ነው
እኔ እንደውም አንድ ነገር ልንገር ሹፌሬን ዛሬ እናንተን ስለቀጠርኳችሁ ትመጣላችሁ ብዬ ጠርቻለሁ ሲመጣ እያንዳንዱን ነገር ትጠይቋለህ እንደ ሹፌር ገባ እኔ እንዳሰሪ እሱ እንደ ሰራተኛዬ አብረን ተጋግዘን አብረን የሚፈልገውን ነገር አድርጌ የምፈልገው ቦታ ወስዶኝ ከባለቤቴም ጋር ሆነን ወስዶን ያውቃል ግን ሰላማዊ ሰዎች ነን በእንደዚህ አይነት ነገር አንድም ቀን ተሳስበን አናውቅም ይኸውልህ ሹፌሩ ከኛ ጋር በጣም ረጅም ጊዜ ሰርቷል ገባ እንደውም ያሳደገው ልጁ ማለት ትችላለህ ገብቷል ስለዚህ ስለነሱ እያንዳንዱ ነገር በደንብ አድርጎ ያውቃል ምን እንደሆኑ ምን እንደሚያደርጉ ምን እንደሚሰሩ ሴራቸውን በሙሉ በደንብ ያውቃል በደንብ አድርጎ ጠርተሻል እሱን ስለዚህ ሁለታችሁን አስቀምጠን ማውራት እንችላለን አንዴ ደውይለትና የሚመጣ ከሆነ እንትን እሺ እሺ ተመልካቾቻችን እንግዲህ ተመልሰን ስንመጣ እንግዲህ አንድ ሰው ጨምረናል እስቲ ራስን አስተዋውቀንና ከዚህ ቤተሰብ ጋር ያለን ግንኙነት ነግረን እንጀምር ስሜ ዘካሪያስ ይባላል ያው እኔ ቤተሰብ ማለት ነኝ እኔ እንደወለደኝ ነው ውስጤ ራሱ የሚያስበው አቶ ዮሐንስ ለኔ አባቴ ማለት ነው መታወቂያ ላይ ራሱ ዘካሪያስ ዮሐንስ ነው ስሜ ከልጅነት ጀምሮ ነው ያሳደገኝ ግን በእንደዚህ መታሰቡ በጣም ነው ማዝነው እንዴት እኔ አባቴን ሚስት ከባድ ነው እንዴት ቻቱ ሰፈር ውስጥ ራሱ መሄድ አልቻልኩም ሁሉም ቀነሱ ነው የወገነው ሳዝና እስቲ ዘካሪያስ ትንሽ ወደ ኋላ ልመልስህና እንደው ከመሬት ተነስተው ነው አንተን እሷን አጫት ቀለበት አደረገላት ያሉት ይያልከኝ ነው ወይስ ስለዚህ ቤተሰብ መታቀውን ነገር እስቲ ነገረን እዚህ ቤተሰብ ውስጥ ነው ያደግኩት ብለኛል እንደ አባቴ ነው መጣራውን በሱ ነው ብለሃል እንደው መታቀውን ነገር እዚህ ቤተሰብ ውስጥም እንዴት እንደገባስ ጨምሮ ነገርኝ እኔ እንዴት እንዳደረጉትም እንዴት እንዳሰቡትም እንዴትም እንደመጣላቸው አላውቅም እኔ መጀመሪያ እዚህ ቤት ላይ ስገባ መኪና አጥባለሁ እላላካለሁ ልጅ ነኝ አብሬ የቀድሞውን ባለቤቱንም አውቃታለሁ እሷም ብዙ ትረዳኝ ነበር ነኝ እንደ ልጅ ነው ያሳደገኝ መንጃ ፈቃድ እንዳልኩ እንግዲህ ያወጣልኝ እሱ ነው መኪና እስኪይዝ ድረስ ያደረገኝ እሱ ነው ከቢሮ ወደ ቤት ማመጣው እኔ ነኝ እቃም ላላክላቸው ያው እሱም ቤተሰቦች ሲሰርቁም በዚች መኪና ነው የሚሰርቁት ያው አልናገር አላጋድላቸው ምን ላድርግ ይሄን ነገር ስለሚያውቁ እንግዲህ ወደ እሷ ሾፌርነት ሾመኝ እሱ እንግዲህ እሷን ማመላለስ ጀመርኩ እዛ ግጂ ላይ ብዙ ነገር ስለምታደርግ እሷን ማመላለስ ጀመርኩ ያንን አይቶ ነው ምን አስበው እንደሆነ አላውቅም እንግዲህ እሷም እንግዲህ እንደ ልጅነቱ አይደለም ማያት በጣም ጥሩ ሰው ናት እኔ ሰፈር ላይ ድሮም ማቃታለሁ ያው የት እንዳደኩም ስለምታውቅ ግን እንደ ትልቅ ሰው ነው አስተሳሰቧም አብራው ድርድቱንም ማስኬድ ጀመረችው በእድሜም እንደዚህ ስለምንቀራረብ ይሁን አላውቅም ለምን እንደሆነ አላውቅም እንዴት እንዳሰቡ አላውቅም እግዚአብሔር እስራቸውን ይስጣቸው እስማ እንደው እስቲ ካንተ እንስማ እዚህ ቤተሰብ ውስጥ እስካሁን ካለው ቅርብ ሰው ያየነው አንተ ነው እሷንም ቀደም ሰናዋራት እነሱ ከሱ ጋር ስምምነት አልነበራቸውም አይስማሙም ስትለን ነበር እንደው እንደ ቤተሰብ ቀርበ ስለምታቃቸው ከድሮ ባለቤቱ ጋር የነበራቸው ግንኙነት ከሱ ጋር ያላቸው ግንኙነት እንዴት ነው ከድሮ ባለቤቷ ጋር ከሞተችው ጋር ማለት ነው ጥሩ ግንኙነት ነበራቸው በርግጥ አብሮ ጥሩ ሰርተዋል ለፍተዋል እሱና እሷ ሳይሆን እኔ ከቤተሰቡ ጋር ያላት ግንኙነት ከወንድሞቹ ጥሩ አይደለም በጣም ከባድ ነው የሚገርመኝ እኮ ይሄ ነው እኮ እኔ ወንድሞቹና እህቶቹ የሚያስቡት ነገር ምን እንደሆነ አላውቅም ጥሩ ነገር እኮ አድርጎላቸው በቂ ነገር እነሱም ጥረው እንደነሱ መሆን ይችላሉ እሱም ማየት ይችላሉ ነበር አሪያ አንዳንዴ የሚያናደው እሱ ነው አይጠጣም እኮ መጠጥ አንዳንዴ ሲበሳጭ ይዞኝ ይሄዳል እኔና እሱ ምን ሄድባት ቦታ አለች ይነግረኛል ይናደዳል ድሮም አውቃለሁ በልጅነትም ሄድኩ
የነበራቸው ግንኙነት ጥሩ አልነበረ አይደለም። በቃ እኔን ራሱ ውሻ ነበር የሚያደርጉኝ። እዛ አንድ የሆነ ነገር ሲልክ ለበዓል በግ አድርስ ሲባል ሲሄድ አቃጣሪው ነው የሚሉኝ። ይገርመኛል። ግን ምን አድርጓቸው ነው? የምር ግን ከእናት ከአባት ነው ከስጋ የተወለዱ ስላው ነው። ይህን ያለ ምንድን ነው እሱን አይኑን ለማጥፋት የሚያስቡት? ጠቀማቸው እንጂ አልጎዳቸው። እሱ ላይ ሌላ ነገር የሚመሰረት ነገር የሚያደርጉት ለምን እንደሆነ አላውቅም። ግራ የሚገባኝ ነገር። ከዛ እኔንም በእሱ አይን ማየት ጀመሩ። በቃ እነሱም ቤት መቅረት ቀረው። ባለቤቱ ከሞተች በኋላ ረጅም ጊዜ ከሱ ጋር ነበርኩ ባለው ግንኙነት ከማግባቱ በፊት ማለት ነው። ኦኬ አብራችሁ እስከመኖር ዳር አብረን የምንኖረው ሁሉን ነገር ማድረግለት እኔ ምላላክለት እኔ ነኝ። አንዳንዴ ሲያሞጋጋድም ሲል ሄጄ ማስፈጽምለትም እኔ ነበርኩ። ከዛ ከሷም ጋር ካላቸው ሪሌሽን አንፃር ሳይ እንደውም ጥሩ እየሆነ ሲመጣ የሚጨንቀው ነገር እየተወ ሲመጣ አንዳንዴ ብቻዬን የምናወራባት ቦታ አለ ብያለሁ። ሄደን የሆነች ግሮሰሪ አለች እንደወደዳት ሲነግረኝ አይ ጥሩ ነው አልኩት። ምክንያቱም ካለው ፌሻል ከፊዚካል አንፃር ወይ ከስራ አክቲቪቲ አንፃር ጥሩ እየሆነ መጣ። ቀጠሉ፣ ተጋቡ። ከተጋቡም በኋላ አሪፍ ሆኑ። በመሃል ግን ችግር አለ። ቤተሰብ ምን እንደሆነ አላውቅም። ለፍቶ ነው ያመጣው። በቤተሰብ ውርስ አይደለም ይሄ ድርጅት ያቋቋሙ። ለፍቶ አምጥቶት እንደዚህ አድርጎ ለብዙ ሰው እኔም ብቻ አይደለም እኮ ለወጠኝ፣ ብዙ ሰው ለውጦ። ግን ለምን እንደሆነ አላውቅም። እንደው ወንድምየው እዚሁ ድርጅት ውስጥ ነው የሚሰራው። እንደዚህ ጥሩ ግንኙነት ባይኖራቸው ኖሮ ድርጅት ውስጥ እንዴት ሊያሰራው ይችላል? አባቴ በለውኔ ደስ ይለኛል። መልካም ሰው ነው። እኔ ጄኔሬተር ስንት ጄኔሬተር ነው ጫን እያለኝ ጄኔሬተር አንፃር ያንም ያህል ድርጅት ወንድም ሆኖ ሰው ሲመጣ እንደውም ሳይት ላይ ያሉ ሰዎች መንቀጥቀጥ ሲገባቸው እሱን ሰው ምንም አይመስላቸው። ጫን ይለኛል። ጄኔሬተር አውጥቶ እስከ መሸጥ እየደረሰ ሰው ነው። እንግዲህ አስብ፣ አይታወቅም ጄኔሬተር ቁጥሩ የሚመጡት ግን እንደዚህ አውጥቶ እንኳን ይሸጣል። ቤንዚል፣ ነዳጅ፣ ናፍጣ በበርሜል ባዶ በርሜል ያስወጣል። ሲገባ አንድ ሁለቱ ይኖራል፣ ሌሎቹ ባዶ ናቸው። ይሄን ያህል እንደዚህ የሚሰራ የገዛ እጁን የሚነክስ ሰው ነው። ብር ብስ አሉ እኮ ደሞዝ ከፍተኛ ደሞዝ ተከፋይ። እሱም አልጥለውም ወንድሜ ነው ብሎ ነው የሚያሰራው። ይሄንን ያክል እንደዚህ አይነት ነገር የሚሰራ ከሆነ አቶ ያንስም ይሄንን የሚያውቅ ከሆነ ታዲያ ለምን አላባረረው? እናንተ እንደምትሉት እንደዚህ አይነት ችግር ቢኖርበት ቁርሾ ቢኖርበት ለምን አላባረረው? ስጋው ነው ምን ያርግ? ገባ? ወንድሙ ነው እንዳልኩ ነው። ይሄንን ነገር ያንዳንዱን ነገር እንደሚያደርግ እያወቀም ሰላም ይባባሉ ነበር። እንዳልኩ ይሄን ያህል ገፍቶ ሂዱጣ እንደዚህ አርግ ብሎት እንኳን አያውቅም። እንደዚህ አይነት ልብም የለውም እሱ። ገባ? ምንም እንደዚህ እኔ አሁን እሱ ማሞገስ ነው የሚሆንብኝ። አሁን እንደዚህ አርጎ ነው ምናምን ብዬ ስነግር ውሸት ሊመስል ይችላል። ገባ? እሱ ለሁሉም ለወንድሙ አይደለም ለሁሉም አባት ነው። የሰፈሩ ሰው ያውቀዋል ምን ያህል ደግ ሰው እንደነበረ፣ ምን ያህል የድሆች አባት እንደነበረ እያንዳንዱ ሰው ያውቃል። ወንድሙ እንደዚህ ያደረገ እያወቀ እንኳን አንድ ቀን ተናግሮት አያውቅም። ከዛሬ ነገ ይሻሻል ብሎ ነው። ከዛሬ ነገ ይለወጣል፣ ይሄ ሰው ይተዋል። ገባ? የሆነ ጊዜማ በቃ እነዚህ ሰዎች የሚሆኑ አይመስለኝም፣ በቃ የሆነ ነገር እንፍጠር እያለኝ ነበረ። ግን ሊፋቱት አልቻሉ። ገባ? ምን እንዴት አድርገው አገናኛኝተው የሆነ ነገር እንደሚወስዱ አታውቅም። ገባ? እኔ ደግሞ እሱ አንቅሮ ካልተፋቸው እነሱን ተዋቸው ልለው አልችልም። ገባ? መጀመሪያ ከሱ እንዲመጣ ፈልጋለሁ። መጀመሪያ ሁሉንም ነገር እሱ እንዲያቋርጠው ፈልጋለሁ። ከዛ በኋላ እኔ የራሴን አስተዋጽኦ አደርጋለሁ። እንደው በሁለታችሁ መካከል ምንም አይነት ግንኙነት የለም እያላችሁኝ ነው? እንዴት እኔ አሁን ራሱ እየደነገጥኩ አሁን ሰፈር ውስጥ እኔ መጽሐፍ ቅዱስ አምጣና እምልልሃለሁ። እንዴት በቃ ይዘናና እኔ እምልልሃለሁ። በቃ እነሱ ይሄንን እንዲያወሩ ያደረጋቸው ነገር እኔና እሱ ስለምንቀራረብ እኔ ያለውበት ቦታ እሱ አለ። ለምን አብሮኝ ይሄዳል? ስራ አብረን ነው የምንሰራው። እሱ ነው የሚያደርሰኝ። እያንዳንዱ ቦታ የምንሄደው ከሱ ጋር ነው። እኔ እነሱ እስከምን እንደሚሄዱ ያን ያህል አልተረዳውትም ነበር ማለት ነው እስካሁን። በቃ ይሄን ያህል ገፍተው መተው ይሄን ያህል እንደዚህ ይናገሩኛል፣ ይሄን ያህል ጭራሽ ሚዲያ ላይ ይወጣሉ ብዬ ጭራሽ አላሰብኩም ነበር። ገባ? እኔ እውነት ደግሞ ይሄን ነገር አርጌው ከሆነ እነሱ ይምጡና ፍለፊቴ ቁጭ ብለው ይናገሩኝ። በቃ አንቺ የምር ይሄን ነገር አርገሻል፣ አይተንሻል፣ ቀለበት አስረሻል ብለው ፍለፊቴ እንዲናገሩኝና እንዲመጡልኝ እፈልጋለሁ። በቃ
እኔ እንዲመጡ ፈልጋለሁ በቃ እነሱ አይደሉ ሆም ብለው ራሳቸውን ነፃ ለማውጣት ጭራሽ ሚዲያ ላይ ወጥተው ይሄ የመንደር ወሬ ነው በቃ ኧረ በጣም ከባድ የመንደር ወሬ ነው ይሄ ያወቁ እኮ ነው አሁን በቅርቡ ራሱ እንደሚድረኝ ሰርጌ እንደሚያሳምር አሁን ከባለቤቴ ልበላት ወዲህ ላገባት ልጅ አለ አንተ ልጅ አለ አዎ ልጅ አለ ቤተሰብ አለ የ2 ዓመት ልጅ አለኝ ወንድ ልጅ አለኝ ይሄንንም ያውቃሉ እሱ ሰርግ እንደራሱ እንደሚደግስልኝ እኮ ያውቃሉ እንዴት አስቦት አሁን ሞቶ እንኳን ቢያንስ እንኳን ነፍሱ ምን አለበት እንደው ድፍረቱ አላችሁ እነሱ እዚህ ይመጡ ከነሱ ጋር ፍለፊት ታወራያለሽ በስርዓት አለኝ ይምጡና እፈልጋለሁ አልኩ እኮ እኔ እኮ ከመጽሐፍ ቅዱስ እነሱ አይበልጡብኝም ገባ እኔ ይምጡና ፍለፊቴ አንቺ የኡነት እንደዚህ አርገሻል ገባ ለንብረቱ ብለሽ ነው እሱን ያገባሹ አንቺ ገለሽዋል ሬሳ ሲወጣ ቤት አልነበርሽም መቃብር አልመጣሽም የሚለውን ነገር ይምጡና ፍለፊቴ ቁጭ ብለው ይናገሩ ማስረጃ ይስጡኝ ያረክሹ ቀለበት ምንድነው የባለቤቴ ነው እንዳልኩ ተጋብተናል ስለዚህ እኔ ደግሞ ይምጡና እነሱ ይናገሩኝ ገባ 80 አለኝ የተጋባንበት ገባ እነሱንም ያልቀላቀልናቸው እንዳልኩ ነው እኔን አይወዱኝም አይፈልጉኝም ገባ ለምን ብለን ነው እነሱን ማለት ማማከርም የለብንም እነሱን እሺ እንግዲህ እነሱ ይምጡ ብለሻል በራስሽ ጥያቄ መሰረት ከነሱ ጋር ልደውልላቸውና እዚህ እንዲመጡ እናርግ እሺ እሺ እንግዲህ ተመልካቾቻችን እንግዲህ ስልክ ደውለን እነሱ እዚህ መተው ፍለፊት ይሄንን ቤተሰብ አገናኝተን እንግዲህ ጉዳዩን እንደሚነጋገሩበት ማድረግ ያለባቸውን ማድረግ እንደሚገባቸው እናስባለን ነገሩ በሰላም ቢቋጭ ባይነን ስም ማጥፋትም ከሆነ ስሟን ማጥራት ደግሞ በመካከላቸውም ያለ ችግር ካለ እሱ እንዲፈታ ማድረግ ጥረት ለማድረግ እንግዲህ እንሞክራለን አብራችሁን ሁኑ እስቲ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ ለቤተሰቡ ደውለን ነበር በአጋጣሚ ወንድሙ ያቷንስ ወንድም ብቻ ነው እዚህ የተገኘው እሳቸው አልተገኙም ምንድነው ምክንያቱ ያው ያባየን ነገር እንግዲህ እኛ ነን የምናውቀው እናት ሆና አሳድጋን እኔንም እሱንም እንደዛ ሆና እናት ሆና ህይወቷን ሰውታ አሳድጋን እዚህ ደረጃ ከደረሰች በኋላ የሱ ሞት ለሷ ራሱ ሞት ነው አሟሟቱን ደግሞ ባለፈውኛ እንደነገርነ ነውና እንዴት ብላ ትምጣ እንዴት ብላ አትችልም መታ መቋቋም ስለማትችል ሄራችሁ እንዳይታወቅ ነው እንጂ ሴትዮ አንቺ ልጅ ለምን አታርፊ ባለፈው እንደምታየው ነው አላስገባ ብላ ልክ ወንድሜ ቤት አላስገባ ወንድሜ ቤት አላስገባ ብላ ምን ያህል እንደታገለችን አይታል በደናው ጊዜ መች መተጠይቀው የምታውቀው ነው አሁን እሱ በሞተ በሶስተኛው ቀን መተካል ገባው ብለ አምባጓሮ የምትፈጥረው እዚህ ቤት ይኖር ነው ታውቂያለሽ አንቺ እኮ ገና እኮ 4 ዓመትሽ እኮ ነው አንቺ ገና እኮ 4 ዓመትሽ ነው እኛ እኮ እድሜ ልክ እኮ የኖርን ሰዎች ነን እኛ እሺ 4 ዓመት የት ነበርሽ 4 ዓመት ማንቺ ወሰርሽው እንዴት እንደወሰርሽው ሳናቅ መተመጠየቅ ትችላለህ ወንድም አይደል እንዴ እያየን እኮ ነው ያንቺን ሴራ አናቅም እንዴ አናቅሽም እንዴ እኔ አላቅሽም ሴረኛው ማን እንደሆነማ በደንብ እኮ ነው እንዴ አንተ ታወራለህ አንተ እንዳታወራ ዛሬ ከስራ አባራለሁ እንዳታወራ አንተ ማን ስለሆንክ ነው አንተ እሱን የምታባረረው ማን ስለሆንክ ነው እኛ እዚህ ድርጅት ላይ ምን ያለህ ነገር አለና ነው እሱን ልታባረረው የመጣኸው ወንድማችን ስለምናከብር እንጂ አንቺን ራሱ ኮኛ ማስጠጋት አንፈልግ ማስጠጋት ሲጀመር መች ፈልጋችሁኝ ታውቃላችሁ አይደለም እኔን የገዛ ወንድማችሁን አትፈልጉትም እኮ የገዛ ወንድምህን አትፈልገውም ተው እንጂ አንወሻሽ አትፈልገውም ወንድምህን አንቺ ፊት ለፊት ታወሪያለሽ እኔ ፊት ይኸውልህ አንተ ዛሬ መተህ እኔን ለማውቀስህ ማለት ነው እዚህ ቤት መምጣት ነበረብህ ወንድምህ የት እንደወደቀ ማየት ነበረብህ እዛ ድርጅት እንኳን ስትገናኙ እንዴት ነው የምትተያዩት ልታስረዳኝ ትችላለህ እንዴ ይኸውልህ ዛሬ እሱ አያወራም አይነሳም ሞቷል ብለህ ከሆነ ውርድ ከራሴ እያንዳንዱ ለሚመጣብህ ነገር ማለት ነው እኔ ውርድ ከራሴ ሁላችሁም እያያችሁ ነው እኔ እኮ ይኸውልሽ አንቺ እኮ ዛሬ አይደለም አንቺ እሱን ያገባሽ ቀን እኛ ይሞት ነው አንቺን ያገባ ቀን ነው እኛ ይሞት ነው ይሄን እኮ እናውቃለን አለናው ምክንያቱም እናከብረዋለን ታላቄ ነው አከብረዋለሁ
በጣም ለፍቷል ለህይወታችን እንኳን ለኛ ላንቺ ለፍቷል ለራሳችን የለፋ ነው ለእናንተ ነው የለፋ ነው እናንተ ለኛ ያደረጋችሁት አንድ ቤሳቤስቲን ነገር የለም እንደውም እሱ ያለውን ነገር ለማጫረስ እያንዳንዱን የምትችሉትን አጋጣሚ በሙሉ ስትጠቀሙ ነበር ይሄንን ደግሞ እኛም እናንተ በደንብ እናውቃለን አሁን ለማስመሰል ባንጥር ደስ ይለኛል አንቺ እንደው ትንሽ አታፍሪም ስታወሪ አታፍሪም ለምንድነው የማፍረው እኔ እኮ ትንሽ እንኳን አፍረት የለሽም እኛ እኮ ለወንድማ ደጋግሜ ነው የምነግርሽ ታላቄን ስለምናከብረው በጣም ነው ማከብሩ ታውቂያለሽ ምን ያለ ይሄ ለማስመሰል የምታረጊያት ነገር ነች አቅሻለሁ ምክንያቱም እኔ በግሌ አቅሻለሁ በደንብ ማንነትሽን እኮ ነው ያውቃለሁ የሆነ አንተ ነኝ ታውቂኛለህ በደንብ አድርጌ ነው የማውቀው ተይው እሱንና አንቺ ትንሽ አታፍሪም አሁን ስታወሪ እንደው ካሜራ ፊት ህዝብ ፊት ይሄን ነገር ስታወሪ አታፍሪም ወንድሜ ሞቶ እኮ አንቺ እኮ በር ዘግተሻል ሶስተኛ ቀን ላይ አዎ ዘግቻለሁ መዝጋት ብቻ ነው እንዴ እኔ እኮ ይሄን ነገር ለመጠየቅ ስመጣ እንኳን እኔን አልቀበልም ብለሽኛል አባዬንም አልቀበል ብለሽ በተደጋጋሚ መተን አንቀበል ስትይ ነው ጋዜጠኛ ይዤ መጣሁ ጋዜጠኛ ይዤ ስመጣስ በር አልዘጋሽብንም ዘግቻለሁ ስዘጊ እኮ በር ቤትሽ እኮ ጭፈራ ነበር እየጨፈርሽ ነበር እኮ አንቺ እየተዝናናሽ ነበር ምን አግኝተሽ ነው አንቺ ሰማኛለህ አንተ አንድ ቀን መተ ያልጠየቅ ሰውዬ ማለት ነው ወንድሜ ሞተ ብለህ በሶስተኛ ቀን የመጣው ለምንድን ነው አታፍሪም አንቺ ይሄን ነገር ስትናገሪ ምንድነው ተረጋግተህ ነው የምናወራው ተረጋግተህ እናወራ በጉልበት እያንዳንዱን ነገር ለማሳየት አትሞክር ምንድነው የማሳየው ሰማኛለህ እኔ ቤቴ እንድትመጡ እንድትደርሱ አልፈልግም ይኸውልህ ሰማኛለህ ወንድም ለመሞቱ አንተም እህተም እጃችሁ አለበት አቃጥላችሁ ወንድሜ አልሞት ሲላችሁ በስተመጨረሻ የምታረጉትን በሙሉ ነገር ተጠቀማችሁ ሰማኛለህ አንተ ሌባ ነህ አንተ ረፍ ምንድነው